እንዳልሽኝ ጎዳና ለወጣ ነው ከሚለው ባሻገር ሌላ መተዳደሪያ ወይም ደግሞ የምትሰሪው ስራ የለም? በአሁኑ ሰዓት ምንም እየሰራው አይደለም። ምክንያቱም እኔ ወደ ልጅም ማሄድ ወደ ቢዝነስም ማሄድ ሁሉም አንድ ላይ ነበር እየተጓዝኩ ነበር። ይሄን ሁሉ ነው ማትቀመጪ ከሆነ ገልሻለሁ ብሎኛል አትሌት ገለቴ ቡርቃ። ከባለቤቷ ጋር ከተነሳው ውዝግብ ጋር በተያያዘ ወደ ሚዲያ የመጣችው አትሌት ገለቴ ቡርቃ አደባባይ ወጣሁት ህዝቤ እንዲደርስልኝ ነው፣ አርፈሽ የማትቀመጪ ከሆነ ገልሻለሁ ብሎኛል ስትል አስታውቃለች። በኢቲቪ አፋን ኦሮሞ ቴሌቪዥን ከሚቀርበው ገመዳ ሾው ጋር ቆይታ ያደረገችው አትሌት ገለቴ ቡርቃ አደባባይ የወጣሁት ህዝብ ያለውበትን አስቸጋሪ ሁኔታ አውቁ። ግድያ ሙከራ ሲባል ያጋጠመሽ ነገር አለ? በመኪና ነበር አደጋ ሊያደርስብን የተነሳ አያት አደባባይ ላይ ማለት ነው። በሹፌር ነው በቃ ሹፌር ነው እንደዚህ መሪ ጠቅልሎ ያመለጥኩት በዛን ሰዓት። እንዴ አይነት አደጋዎች ለምሳሌ ብዙ ገለቴ ቡርቃ ዋሽታናለች። ይሄን ያህል ጊዜ በጭንቀትና በሐዘን በለቅሶ ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ለእናንተ ይመጥናሉ ተብሎ የታሰቡ የተመረጡና አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮውን እንግዲህ እንደምትወዱ ስለማልጠራጠር ላይክ በማድረግ ጀምሮ ሐሳባችሁን በነጻነት ኮሜንት ላይ ያስቀምጡልኝ። ይሄንን ቻናል ደግሞ ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ቪዲዮ ትላንትና ዕለት እንግዲህ ከሰማናቸው አበይት ጉዳዮች ውስጥ መካከል ውስጥ እንግዲህ የአትሌት ገለቴ ቡርቃ ጉዳይ ነው። አትሌት ገለቴ ቡርቃ እንግዲህ ባለቤቴ ንብረቶችን ሙሉ ለሙሉ በሚባል ደረጃ እኔ በማላውቀው መንገድ ንብረቶችን ሽጦብኛል ብላለች። ይሄንን መረጃ ይዤላችሁ መጥቻለሁ። ከዛ በፊት እስኪ ምን አይነት ህይወት እንደነበራትና ከባለቤቷ ጋርም ምን አይነት ጊዜ እንደነበራቸው እንመልከት። እኔ እውነት ለመናገር ሰይፉ እንደነገርኩ የገጠር ልጅ ነኝ። ከገጠር እንደመጣ አዲስ አበባ እንግዲህ ምንም ከተማ ውስጥ ራሱ በስርዓት እኔ ገጠር ከተማ የምትባለው እዛ እንኳን አልኖርኩም። ገጠር ውስጥ ነው ተውልጄ ያደግኩት። ከዛ ቀጥታ መጥቼ ደግሞ አዲስ አበባ ነው የገባሁት። እንግዲህ ግራ ቀኙን የሚያውቅ ልጅ አይደለም። በምስኪንነቴ በህዋነቴ ነው ሁሉንም ነገር በንጹህ ልቦና ነው የሚቀበለው። ተንኮልን ሁሉ ነገር ሲጀመር ግን ፍቅር ነበር ማለት በቃ ትራንስፖርት ሰው ትራንስፖርት ላይ ነው የተገናኘ ነው። የላዳ ሹፌር ነው። እዚህ ቦታ ላይ ነው የተገናኘ ነው። በሰላም በቃ አድርሶኝ ይመልሰኝና ገንዘብ ከፍላለሁ። አንድም ቀን ማስቀርቼበት አላቅም። እያለ መጨረሻ 1999 ላይ ለጓደኝነት ጠየቀኝ። እስከ ዛሬ ድረስ መልካም ጉዞ አድርሶኝ ገንዘቡን ወስዶ ይሄዳል። ከዛ የተለያየ ነገር አለኝ። እሺ በቃ በቅንነት በቃ እሺ አልኩት። ከዛ 2000 ተጋባል። አትሌት ገለቴ ቡርቃ እንግዲህ የልጅነት ባለቤቷ ነው ይሄን ያክል ጉድ ውስጥ የከተታት። እስቲ አሁን ደግሞ ምን ያክል ንብረቶችን እንደሸጠባትና አሁን ምን አይነት ደረጃ ላይ እንዳለች እንመልከት። 11 ቤት 11 5 መኪና 11 ቤት 5 መኪና ያፈራሽው ሀብት ነበር። አዎ ከዛ ውጪ ከባንክ ቤት ውስጥ ያለው ገንዘብ በቃ ምን ልበል እንዴ ይሄ ሁሉ ሁሉም ነገር በውክልና በባለቤት ስም ነው። በቃ እሱ ጋር በቃ እንዲያስተዳድር ውክልና ተሰጥቶታል። ተቀብሎኛል። ከዛ የምኖርበት ቤት ብቻ ነው ያለው። ኢቭን መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ ማብራት ኃይል አሁን እሷ እንድትኖር ያመጣሁት ማለት ነው። ሙሉ ይቃውን ቤቱ ነው አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት። እናቱ እናቴ ናት ብዬ በቅንነት ይሄንኑ ቤት ምን አረጋል ለእናቱ ይሸጣል። ይሄው ቁጭ በበት ያልኩት ለእናቱ ይሸጣል። ከዛ ይሄ ቤት ባለ 1 እና 2 ደረጃ ፎቅ ናቸው። 147 ካሬ ነጥብ 8 ላይ ያረፈ ነው። መንግስት ነው ሽልማት ሰጣነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለአትሌት በሙሉ ሄልሲንኪ ዓለም ዋንጫ ተወዳድረን ስንመጣ ለሁላችንም ሁሉም አትሌት ኢቭን እና ቀነኒሳ ሳይቀሩ ነው የተሰጣን 1997 ማለት ነው። እሺ ይሄንኑ በቃ ቁጭ በሉበት ብዬ ሁሉ ነገር አስተካክዬ ጨርሼ ቁጭ አረኩበት። ይሄንኑ ለእናቱ በ200,000 ብር ይሸጣላችኋል። ከዛ በኋላ ማንን ነው የምትከሰው? እንግዲህ ቆይ አሁን በሩጫው ዓለም ሀብት ማፍራትሽ ይታወቃል። ከሱ በኋላ ወደ ፍርድ ቤት ሄደ ጉዳዩ። ወደ ፍርድ ቤት በቃ ሄደ። ንብረቱን በቃ መረጃውን እንግዲህ እንደሰማነው በጣም በሚያሳዝን መልኩ 11 ቤቶችና 5 መኪኖች ያፈራችው ንብረት ነበራት። ከዚህ ውስጥም እንግዲህ 10 ቤቱና 4 መኪኖችም እንደሸጠባትም ተናግራለች።
ከዚህም አልፎ እንግዲህ ዛቻና ማስፈራሪያ እየደረሰባት እንደሆነም ሰምተናል። ለምን እንደዚህ እንዳደረገም እንግዲህ እንስማው። ፈሽ የማትቀመጪ ከሆነ ገልሻለሁ ብሎኛል አትሌት ገለቴ ቡርቃ። ከባለቤቷ ጋር ከተነሳው ውዝግብ ጋር በተያያዘ ወደ ሚዲያ የመጣችው አትሌት ገለቴ ቡርቃ አደባባይ ወጣሁት ህዝቤ እንዲደርስልኝ ነው፣ አርፈሽ የማትቀመጪ ከሆነ ገልሻለሁ ብሎኛል ስትል አስታውቃለች። በኢቲቪ አፋን ኦሮሞ ቴሌቪዥን ከሚቀርበው ገመዳ ሾው ጋር ቆይታ ያደረገችው አትሌት ገለቴ ቡርቃ አደባባይ የወጣሁት ህዝብ ያለውበትን አስቸጋሪ ሁኔታ አውቆ እንዲደርስልኝ ነው ብላለች። ከ800 እስከ ማራቶን ኢትዮጵያን ወክላ በተለያዩ መድረኮች የተወዳደረችው አትሌት ገለቴ ሳላውቅ ትዳሬ እየፈረሰ ነው ብላለች። በሩጫ ባገኘው ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ዓ.ም ከቤት ጠፍቶ 8 ወር ከቆየ በኋላ ፍርድ ቤት እንዳቀረባትና እስካሁን ክርክር ላይ እንዳሉ ትናገራለች። 9 ዓመታት አብራ የቆየችው ባለቤቷ በ2009 ዓ.ም ለውድድር ከሀገር ውጪ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘች ገልጻለች። ፍለጋውን ጀምራ ለፖሊስ ስታሳውቅ ደውሎ ለምን ስሜን ታጠፊያለሽ? አርፈሽ የማትቀመጪ ከሆነ ገልሻለሁ እንዳላት የተናገረችው አትሌት ገለቴ በ2010 ዓ.ም በእርሱ በኩል የክስ መጥሪያ እንደደረሳት ጠቅሳለች። ፍርድ ቤት ሲቀርብም ባለቤቷ ጋብቻቸው እንዲፈርስ እንደጠየቀ እሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች፣ ነገር ግን በጫና ጋብቻው እንደፈረሰ ትናገራለች። ከዚያ ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሸጦ ስለነበር ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኘሁት ብላለች አትሌት ገለቴ። አንዷ የቀረችው ቤትም በ2008 ዓ.ም ውክልና የተነሳባት ቤት እንደሆነ የጠቀሰችው አትሌቷ በተለያዩ አካባቢዎች የሚገኙ 10 ቤቶች፣ 4 መኪናና ሌሎች በርካታ ንብረቶች ተሽጠውባት ባዶ እጇን መቅረቷን ተናግራለች። እናቱ እንዲኖርበት የሰጠውትን መንግስት የሰጠኝን ቤት እንኳን ለእናቱ ሸጧል የምትለው ገለቴ ከጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላ ያፈራነውን ሳልካፈል አንዷን የቀረችውን ቤት ለመካፈል ፍርድ ቤት ወስኖብኛል ስትል ትናገራለች። እሱ ቀድሞ ሁሉንም አቅዶበት ስለሄደ ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከሷ በተቃራኒ እንደሆነ ተናግራለች። ከዚህ አልፎም እንደሚያስፈራራት ለፖሊስ ማመልከቷን ጠቅሳ ንብረቱም እንዳይገኝ አንድም ገንዘቡን በሱ ስም እንደማያስቀምጥ እንዲሁም ተሸጡ የተባሉ ንብረቶችም ከዋጋቸው እጅግ ባነሰ የተሸጡ መሆናቸው ጉዳዩን ውስብስብ እንዳደረገው ተናግራለች። ይህን ጉዳይ የሚያውቅ የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴ እስካሁን መፍትሄ ካለማግኘቴም በላይ ወደ ጎዳና ለመውጣት ከዚያም አልፎ ለህይወት አስጊ ሁኔታ ላይ ስለምገኝ የሚመለከተው አካል ይድረስልኝ ትላለች። ንብረቶቹን እንግዲህ ሙሉ ለሙሉ የሸጠበት ምክንያትም 10 ቤቶችና 4 መኪኖች እንግዲህ ሙሉ ለሙሉ ውክልና ያላቸው በራሱ ስም እንደነበረም ተገልጿል። ለዚህም ነው ንብረቶቹን የሸጠበት ምክንያት። ይህ ጉዳይ እንግዲህ 7 ዓመት የቆየ ጉዳይ እንደሆነ እናውቃለን። ለምን 7 ዓመት ያክል እንደቆየም እስቲ እንመልከት። ገለቴ ቡርቃ ዋሽታናለች። ይሄን ያህል ጊዜ በጭንቀትና በሐዘን በለቅሶ አንገቶች ደፍታ ህመሟን ሁሉ ደብቃን ከርማለች። ይቺ ሴት ኢትዮጵያን በዓለም ሁሉ ያሳየች፣ አረንጓዴ ቢጫ ቀይ ባንዲራችንን በዓለም ሁሉ ያውለበለበች፣ እነዚህን ሁሉ ዓመታትን በሩጫ ሀገሯን ያስጠራች ጀግና ሴት ነች። ይሄን ሁሉ ዓመታትን ግን በጭንቀትና በፍርሃት ከርማለች። ይሄን ሁሉ ጊዜ እንዴት እኛ ሳናውቅ ቀረን? ገለቴ ቡርቃ ብቻ አይደለችም። ስንት እህቶቻችን ናቸው በአረብ ሀገራትና በመላው ዓለም በስደት እየኖሩ ገንዘብን ሀብትን አከማችተው በወሮ በላ ወንዶች የተበሉ ስንት እህቶቻችን እንደሆኑ ቤቱ ይቁጠረው። ለገለቴ ቡርቃ ብቻ አይደለም ድምጽ የሆኑት ለመላው ኢትዮጵያን ሴቶች ነውና ጀግኖቻችን ሲጠፉ የጠፉ ብለን መፈለግ ባህላችን ይሁን። በዓለም አደባባይ ሁሉ ጓዳችን ህይወታችን የሚያሳዩልን ጀግና ሴቶች ናቸውና የቪዲዮ ሪፖስት ኮፒ ሼር አድርጉት። የመደመር ምልክቱንም መንካት እንዳትረሱ። እኔ ሰው ነኝ፣ ከዚያም ከወረድኩ ኢትዮጵያዊ። እውነት ነው። እስከዛሬ የተደበቀበት ምክንያትም እንግዲህ ያስፈራራት እንደነበረን ስለምታውቅ ነው። ይህም እንግዲህ ለህይወቷ አስጊ ስለሆነ እስከዛሬ ስትደብቀው ቆይታለች። ከዚህ ጋር በተያያዘም እንግዲህ አደጋ ላይ ያደርሱባት እንደነበረም ሰምተናል። እስቲ እንመልከተው። አሁን ለምሳሌ ግድያ ሙከራ ሲባል ያጋጠመሽ ነገር አለ? በመኪና ነበር አደጋ ላይ ያደርስብን የተነሳ አያት አደባባይ ላይ ማለት ነው። በሹፌር ነው በቃ ሹፌር ነው እንደዚህ መሪ ጠቅልሎ ያመለጥኩት በዛን ሰዓት። እንዲህ አይነት አደጋዎች ለምሳሌ ብዙ ጊዜ አጋጥመውኛልና ይሄንን አይነት አደጋ ምናልባት አሁን ከምትያቸው ነገር ጋር ተገጣጥሞብሽ ሊሆን ቢችልስ? አይደለም፣ ቀጥታ ነው የመጣብን። ሾፌሩም አለ ሰውም አለ ካጠገባችን። ከዛ ውጪ አሁን እሺ እሱ በዚህ መልኩ አሁን ያልከው መልኩ ቢሆን እንኳን ከዛስ በኋላስ ለምንድነው የተለያየ ጋንግስተሮች ሚላክብኝ ትሬኒንግ በሚወጣበት በተለይ ማራቶን ትሬኒንግ እንደምታውቁ 10 ሰዓት ነው የምንነሳ ሰው ተኝተው በዚህ ሰዓት ተከታተለን ሰው አለ። እንደ ነገሮች ሲያጋጥሙ ፖሊስ ጣቢያ ሄደሽ ህይወት ያደጋ ላይ ነውና አመልክቻለሁ። መልስ አጥቼ ነው
መልስ አጥቼ ነው። ይሄ ወንጀል የተሰራ ከገንዘብ ከባንክ ቤት ሲወጣ እንደገና ቤት ያለ ውክልና ሲሸጥ የግል ቤት እንዲኖሩበት የሰጠው ለእናት ሲሸጥ እምነት በማጉደል በሚለው 7 አይነት ወንጀል ጽፌ አመልክቼዋለሁ። አሁን እኔ የምትነግሪኝ ነገር ለሚዲያ መተስተነፍሽ የመጀመሪያ ጊዜሽ ነው? እኔ የመጀመሪያ ጊዜ ነው። አሁን መጥቼ 7 አመት ትግስት በኋላ ነው ለሚዲያ አሁን መጥቼ የሚተነፍሰው። ታግሼ ጨርሼ እስከ ሰበር ድረስ ደርሼ ተፈረደብ አንድ ቤት ብቻ ቀርቶ እኔ ከአንድ ቤት ጎዳና ነው የሚወጣ። ይሄን ሁሉ ንብረት አፍርቼ አገሬን አስጠርቼ ህዝቤን አስጠርቼ ለአገሬ ሰርቼ እኔ ሰውን መልካም ቤት ውስጥ እንዲኖሩ አምጥቼ ራሴ ቤት ውስጥ አስቀምጬ ቤቴ ለእናት ተሽጦ እኔ ገለቴ ዛሬ ህዝቤን አገልግዬ አገሬን አስጠርቼ ጎዳና ላይ ሊወጣ እኮ ነው ያለሁት እኮ። አሁን አንድ ቤት ላይ ፍርድ ማስጣት ማለት ከህሊና ውጪ ከጎዳና ላይ ሊወጣ ነው። አሁን እኔ መተዳደሪያው ምንድነው? መተዳደሪያዬ አሁን በቃ እንደነገርኩ 2024 ድረስ እየሮጥኩ ነው ያለሁት። ከዛን ጊዜ ጀምሮ ትዳርም ከተቆረጠ በኋላ ማራቶን ከ10 ማራቶን በላይ ሮጬ ያለው። ይሄን አንድ አመት እናቴ ስትለምነኝ እኔ ለእናቴ የሚደርስብኝን አልነግራትም። እኔ ግን ቤት ውስጥ ልጆች ሲያወሩ እናቴ ሰማች። በየቀኑ እኮ እንዲ ሙከራ እየተደረገባት ነው ምል ትሰማለች። በጡቴ እየሻለው ብላ በቃ አስማለችኝና እግሬ ላይ ወደቀችው። እንዴት ወጥቼ ትሬኒንግ ልስራ? ከዚህ በኋላ በዚህ ምክንያት የሚመለከታችሁ አካል በሙሉ ተማጽኛለሁ። በደል እየደረሰብኝ ነው እዩ ብዬ ማለት ነው። ዛሬ ወደ ሚዲያ የመጣሁበት አጋጣሚ ቢኖር ህዝቤ እኔ ያሉበትን ገለቴ ለምን ጠፋች? ሁሉም የአገሬ ህዝብ ይወደኛል፣ እኔም ወዳችኋለሁ። አገሬንም ለማገልገል እስከ መጨረሻ ደግሞ በጣም ቁርጠኛ ልጅ ነኝ። እኔ አሁንም ቢሆን የኢትዮጵያ የቁርጥ ቀን ጀግና ልጅ ነኝ። አገሬን ያስጠራው ሲኖርም ኢትዮጵያዊ ሲሞትም ኢትዮጵያዊ ነው ብዬ የሚጠራው ራሴን ከሀገር እንዲጠፋ ነው ይሄ ሁሉ እየተደረገብኝ በደል ማለት ነው። እኔ አልጠፋም። አገሬን ባንዲራ ለብሼ አገሬን አገልግያለሁ። አገሬ ነው የሚሞተው። መረጃውን እንግዲህ እንደሰማነው ሹፌር ቀጥሮ የመኪና አደጋ ሊያደርስባት እንደነበረም ሰምተናል። ይህ እንግዲህ አንድን የሀገር ባለውለታ አትሌት ያውም 10 ማራቶኖችን ያሸነፈች ጀግና አትሌትን እንደዚህ ማድረግ ተገቢ ነው ብዬ አላስብም። በዚህ ሰዓት እንግዲህ አትሌት ገለቴ ቡርቃ እንግዲህ ጎዳና ላይ ለወጣ ነው እያለች ትገኛለች። ሁላችንም እንግዲህ ለሀገር ባለውለታ ችግር ሲገጥማቸው እንግዲህ ሁላችንም ከጎናቸው ልንሆን ይገባል። ይህንን በመገንዘብ እንግዲህ ሁላችንም የበኩላችንን አስተዋጽኦ ልንወጣ ይገባል። እንዳልሽ ጎዳና ለወጣ ነው ከሚለው ባሻገር ሌላ መተዳደሪያ ወይም ደግሞ የምትሰሪው ስራ የለም? በአሁኑ ሰዓት ምንም እየሰራው አይደለም። ምክንያቱም እኔ ወደ ልጅም ማሄድ ወደ ቢዝነስም ማሄድ ሁሉም አንድ ላይ ነበረ ይዤ እየተጓዝኩ ነበረ። ይሄን ሁሉ ነው መሀል ላይ የተሰበረ ነገሮቹ። ግን አሁን ወንድሜ አሜሪካ አለ፣ ታናሽ ወንድሜ አትሌት ነበረ አጋጣሚ እሱ አሁን ቤተሰቡ ሙሉ ሰፖርት እያደረገ ያለው እኔም ጭምር። ስለዚህ ወንድምሽ ነው የሚያኖርሽ? በቃ በዚህ ነው ሰፖርት እየተደረግን አሁን በዚህ 1 አመት ሩጫ ባቆምኩበት 2 ልጆች የቴ ልጆች አሉ። በዚህ መሀል ራሱ አሁንም 2 ልጆች ምረዳቸው ከኔ ጋር የሚኖሩ እንደገና ቤተሰብ ሊያስተምራቸው ያልቻሉ ልጆች የሚያስተምራቸው 2 ልጆች አሉ። አጠቃላይ ወደ 6 ሰው ቤት ውስጥ ከኔ ጋር ይኖራሉ አሁን በአሁኑ ሰዓት። ቤተሰቦች እንግዲህ ሙሉ መረጃ የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። ትንሽ ረዘም ስለሚልም እኔ ከወዲሁ ተሰናበታችሁ። ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳባችሁን በነፃነት አሁንም ኮሜንት ሴክሽን ላይ አስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ። እኔ አልጠፋም። አገሬን ባንዲራ ለብሼ አገሬን አገልግያለሁ። አገሬ ነው የሚሞተው። ዛሬ ወደ ሚዲያ የመጣበት አጋጣሚ ቢኖር ህዝቤ ለምን ጠፋች ለምለው ህዝቤ እንዲሰሙኝ። ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው። ፍትህ እንዲሰጡ እንፈልጋለሁ። እንደገና በሁለተኛ ደረጃ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሚዲያ እንደሚሰሙኝ ተስፋ አደርጋለሁ። በእውነት እየሰሩ ያለው እሳቸው ናቸውና ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ፣ አይ አትወጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ። ምክንያቱም አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው ባል ታክዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻለሁ በፍርድ ቤት ስል እንግዲህ 4 መኪና 10 ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ህዝብና ራሱ መንግስት ተዋለው።
ግን እኮ ከሰበር በላይ ደግሞ የህገ መንግስት ጉዳዮች አጣሪ አለ። ከዚህ በላይ ምንም ማሄድ አልችልም እኔ በቃ። ምክንያቱም አሁን በአራጅ ሊወጣ ነው ቤቱ። ከዚህ በኋላ ለአራጅ ወጣ ነው ህግ አጣሪም ቢባል ምንም በቃ እኔ ተስፋ የለኝም። ማንም አይሰማኝም። በቃ ህዝቤ እንዲሰማኝና ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሰሙኝ ይሄንን እማጸናለሁ፣ ጥሬን አቀርባለሁ። ከነ ቤተሰብ ጎዳና ላይ ሊወጣ ነው። እኔ ጥሪሽ እንዳለ ሆኖ ለምሳሌ እነ ኃይሌ እነ ቀነኒሳ ትልልቅ ሰው ናቸው፣ ብዙ ሰው ይሰማቸዋል። ያንቺ የትዳር የግል ህይወት ላይ ደግሞ አስተዋጽኦ ይኖራቸዋል ብዬ አስባለሁና በእነሱስ ነገሮችን ለመፍታት አልሞከርሽም? ሰምቷል። ሁሉም የራሱ ስራ መስክ አለ። ሰው መስጨነቅ ራሴ ተጨንቄ አትሌት ማለት ከባድ ነው ስራ። ኃይሌ ማለት ነው የቢዝነስ ሰው ነው፣ ይሯሯጣል። ሰምቷል፣ ሁሉም አይቶታል። አይዞሽ ከማለት ውጪ ሌላ ነገር ትዳር ነው ይሄ። ከሌላ መጥቶ የሆነ አንተ ላይ በደል ቢያደርግ ማንም ዝም አይልም፣ መፍትሄ ይገኛል። ከአትሌት ኢትዮጵያ በላቡ ነው የሚያገኘው ሁሉ እውነት ፍትህ ይሰጧታል በማለት ነው ይሄ ዝም ብሎ እየጠበቁ ያለው እስከዛሬ። እኔ እንኳን እንደዚህ ቃለ መጠይቅ ሳደርግ አንቺ ወይ 3/4ኛ ይመስለኛል ታዋቂ አትሌት ሆነው ሴቶች በትዳር በግል ህይወት ችግር ምክንያት ተመሳሳይ ነገር ስሰማ ማለት ነው። ምንድነው አንዱ ካንዱ ያልተማረበት ምክንያት ነው? እኔ እውነት ለመናገር ሰይፉ እንደነገርኩ የገጠር ልጅ ነኝ። ከገጠር እንደመጣ አዲስ አበባ እንግዲህ ምንም ከተማ ውስጥ ራሱ በስርዓት እኔ ገጠር ከተማ የምትባለው እዛ እንኳን አልኖርኩም። ገጠር ውስጥ ነው ተወልጄ ያደግኩት። ከዛ ቀጥታ መጥቼ ደግሞ አዲስ አበባ ነው የገባሁት። እንግዲህ ግራ ቀኙን የሚያውቅ ልጅ አይደለም። በምስኪንነቴ በህዋነቴ ነው ሁሉንም ነገር በንጹህ ልቦና ነው የሚቀበለው። ተንኮልን ሁሉ ነገር ሲጀመር ግን ፍቅር ነበር ማለት በቃ ትራንስፖርት የሰው ትራንስፖርት ላይ ነው የተገናኘ ነው። የላዳ ሹፌር ነው። እሺ እዚህ ቦታ ላይ ነው የተገናኘ ነው። በሰላም በቃ አድርሶኝ ይመልሰኝና በገንዘብ ከፍላለሁ። አንድም ቀን ማስቀርቼበት አላቅም። እያለ መጨረሻ 1999 ላይ ለጓደኝነት ጠየቀኝ። እስከ ዛሬ ድረስ መልካም ጉዞ አድርሶኝ ገንዘቡን ወስዶ ይሄዳል። ከዛ የተለያየ ነገር አለኝ። እሺ በቃ በቅንነት በቃ እሺ አልኩት። ከዛ 2000 ተጋባል። አሁንስ ገለቴ እንግዲህ ይሄ ነገር አጋጠማት። አሁን ያለችው ገለቴ እንግዲህ የመኖርና ያለመኖር ችግር ላይ ነው ያለው ብለሽኛል። ፈተናው ነው። የግል ህይወትሽስ እንዴት ነው? የግል ህይወቴ እስካሁን በቃ ከቤተሰቤ ጋር ከማሳለፍ ውጪ ቤተክርስቲያን እጄ ወደ ቤት ከማምጣት ውጪ በተለይ አንድ አመት ውስጥ ከባድ ጊዜ ነው እያሳለፍኩ ያለሁት። በቃ ከትሬኒንግ ተመልሰው ቤት መቀመጥ የምትወደው ስፖርትን የምትወደው ሙያን ተታይ ስትቀመጥ ምን ያክል ከባድ እንደሆነ ያው ለአንተ ይልተው። እስኪ እንደ እግዚአብሔር ፍቃድ እንግዲህ ምናልባት ነገሮች ተካከላሉ ተብሎ ቢታሰብ ገለቴ ስለ ነገ ምን ታስባለች? ቤቢዬን አትንኩት፣ አትገላምጡት። ከሌላ አካዳሚ የተማረው አማርኛ አይችልም፣ አይችልም፣ ፍሬንችንም ይችላል ታድለሽ እየተባለ ያደጉ ልጆች መጡና አሁን ቲክቶኩና ሶሻል ሚዲያው መቀመጫ አጣን፣ መቆሚያ አጣን። ስለ ሀገር ደንታ የላቸውም። ስለ አድዋ በዓል who cares? ስለ ኢትዮጵያ ነጻነት who cares? ተገዛች አልተገዛች ምን ታመጣለች የሚሉ ነገ ቤት ተከራይ ናቸው። በቃ አንኮል ነቃቅለው የሚሄድ ክፉ ተከራያው ነገ ጧት እድሉ ቢያገኙ እየፈለገ በቃ ጓደሎፔ ግዛት የሚገቡ በቃ ፓፓ ኒው ጊኒና ጉያን ደሴት ገብተው ፊጂ የሚገቡ ሰዎች ናቸው። ሁሉም ዓለም ከኢትዮጵያ የተሻለ ይመስላቸው በጣም ለሀገራቸው ካላቸው የራሳቸው ሴልፍ ስቲም በጣም ዝቅ ያለ ሶሻል ሚዲያ ላይ አፕሩቫል ማግኘት ብቻ ጀግንነት የሚመስላቸው የሶሻል ሚዲያ አፕሩቫል የእውቀት ጥግ የሚመስላቸው ሰዎች ምንም አታመጣም ተምረህ ዝም ብለህ ገንዘብ ለመስራት whatever it takes ለመታወቅ whatever it takes የሚያደርጉ ልጆች ቶታሊ እኛን የማይመስሉ ልጆች አመጣን።